ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ የዘመንና ቴክኖሎጂ ቤተሰቦች። ዛሬ ደግሞ በቴሌሳይን ዙሪያ ሰፋ ያሉ መረጃዎችን ልናጋራችሁ ወደናል። ጠቃሚ የሆኑ የቴክኖሎጂ ነክ መረጃዎችም አሉን። ሜቲፋንታሁን ነኝ፣ አብራችሁን ቆዩ። ከ131 ዓመታት በላይ ኢትዮጵያውያን ጊዜው ካፈራቸው ዘመናዊ ቴሌኮም ቴክኖሎጂዎች ጋር ሲያስተዋውቅ በታሪክ መስመር እጅጉን አብሮን ተጉዟል። ከቅርብ ጊዜ ወዲህ ደግሞ ሀገራችን ኢትዮጵያ የጀመረችውን የዲጂታል ጉዞ እውን ለማድረግ ቀዳሚውን ሚና እየተጫወተ ይገኛል ኢትዮ ቴሌኮም። በዚህ ሳምንት ደግሞ ይህ አንጋፋ ኩባንያ ዜጎች ካሉበት ሆነው የሰነድ ማረጋገጥ፣ የውክልና ስልጣንና የጠበቃ ፍቃድ አገልግሎት እንዲያገኙ የሚያስችል ቴሌሳይን የተሰኘ መፍትሄን በይፋ አስመርቋል። ከውጭ ጉዳይ ሚኒስቴር፣ ከፍትህ ሚኒስቴርና ከፌዴራል ሰነዶች ማረጋገጫ ጋር እንዲሁም ደግሞ የምዝገባ አገልግሎት ጋር በአጋርነት የቀረበው ይህ የዲጂታል ዜጎችና ተቋማት መረጃቸው እንደተጠበቀ ደህንነቱ እንደተጠበቀ እንዲቀመጥ በማድረግ በሀገራዊ ደረጃ ሉዓላዊነትን የሚያረጋግጥ ነው። እንደ መግቢያ ስለ ቴሌሳይን ይህን ያህል ካወራን ዝርዝር መረጃውን ደግሞ ከተከታዩ ፕሮግራም የምንከታተል ነው የሚሆነው። አብራችሁን ቆዩ። የህግ ባለሙያዎቻችን ይህንን ሰርቪስ ባሉበት ሆነው እንዲያገኙ መደረጉ ለእነሱም በጣም ትልቅ ነገር ነው። በቴክኖሎጂ አምኔታን እንድናሳድር፣ በቴክኖሎጂ እንድንጠቀም፣ በቴክኖሎጂ ከሌሎች እኩል እንድንሰለፍ የሚያደርግ ነው። ዛሬ በዲጂታል ኢትዮጵያ ጉዞ እንግዲህ ሌላ ምዕራፍ የተሻገርንበት ነው ማለት ነው። ምናልባት እንደዚህ ቀለል ብሎ ሲጀመር ቀላል የሚመስል ግን ለሚሊዮኖች ደግሞ መፍትሄ የሆነ ቴሌሳይንን ይዘን የመጣ ነው። ባለፉ 3 ወራት ብቻ በርከት ያሉ አገልግሎቶችን ምዕራፍ የተሻገሩ የዲጂታል ኢትዮጵያን ትራንስፎርሜሽን የሚያፈናጥሩ አገልግሎቶችን ስናቀርብ ቆይተናል። ይሄ ግን በአይነቱ ደግሞ ለየት ያለ በሀገር ውስጥ ብቻ ሳይሆን ከሀገር ውስጥ ውጪ ያሉ ዜጎቻችንንም ጨምሮ ሰርቭ የሚያደርግ በርካታ ችግሮችን የሚፈታ አገልግሎት ነው ማለት ነው ቴሌሳይን። በመላው ሀገራችን ለምሳሌ ከ23000 ኪሎ ሜትር በላይ የፋይበር ባክቦን አለ። ሜትሮ የምንለው በከተማዎቻችን 14000 ገደማ እንደዚሁም ፋይበር ኔትወርክ አለን ማለት ነው። እንደዚህ እያለ ከ10400 በላይ የሞባይል ጣቢያዎች አሉ። እንደዚህ ለምን ተገነቡ ሲባል እንደነ ቴሌሳይን ዛሬ ስለ ቴሌሳይን ስለሆነ ስለ ዲጂታል ሲግኔቸር እየተነጋገርን ስለሆነ እውን ያደረገው ከበስተጀርባ ያለው የዲጂታል ኢትዮጵያ ነርቭ ሲስተም ነው። ከዚህ በፊት በአካል በመምጣት ነው ይሄን አገልግሎት የሚያገኙትና ይሄን አገልግሎት ተደራሽ ማድረግ፣ ህጋዊ ማድረግ፣ ቀልጣፋ ማድረግ ቅድም እንዳልኩኝ ብዙ ውጣ ውረዶችን ያሳለፈበት ነው። ከኢትዮ ቴሌኮም ጋር በስትራቴጂያዊ አጋርነት በመቀናጀት የሀገራችንን የዲጂታል ትራንስፎርሜሽን ጉዞ ወደ አዲስ ምዕራፍ ለማሸጋገር የኢትዮጵያ መጀመሪያው የሆነውን የቴሌሳይን ዲጂታል እና የዲጂታል ሞፋ በተለይ ውጭ ሀገር ለምንሰጠው ዲጂታል ሞፋን የተሰኙ ቴክኖሎጂ መር አገልግሎቶችን በዛሬው ዕለት ለተገልጋዩ ህብረተሰብ እንዲሁም ደግሞ አገር ውስጥ ለውጭ ሀገር ለሚገኙ ዜጎቻችንና ትውልደ ኢትዮጵያውያን ይሄን አገልግሎት ይፋ ስናደርግ ለመላው የተቋማችን ሰራተኛና ይህንን ስራ ይሁን እንዲሆን ስለፉ ለነበሩት አካላት እንኳን ደስ አላችሁ ለማለት ፈልጋለሁ። የውጭ ጉዳይ አገልግሎት የሚሰጠው በዋናነት የውክልናና የሰነድ ማረጋገጥ ነው። የውክልናና የሰነድ ማረጋገጥ ዓላማው በጣም ብዙ ነገሮችን የያዘ ነው። ከጀርባው ንግድን፣ ኢኮኖሚን፣ ማህበራዊን ጉዳዮችን የያዘ ነው። ለሀገራችን ኢኮኖሚ የሚያበረክተው አስተዋጽኦም በጣም ትልቅ ነው። ሰነድ ማረጋገጥ ብቻም ሳይሆን ሰነድ ያረጋገጠ ወይ ደግሞ ሰነድ የሚረጋገጥለት ወይ ደግሞ ውክልና የሚሰጠው እንዲሸጥለት፣ እንዲጠብቅለት፣ እንዲያዛውርለት፣ እንዲገዛለት የተለያዩ አገልግሎቶችን ነው የሚሰጠው ማለት ነው። ይሄ በኢኮኖሚ ውስጥ የሚያደርገው አስተዋጽኦ በጣም ትልቅ ነውና
ይሄንን ስራ ስናነሳ በኢኮኖሚም በማህበራዊም እንደውም ደግሞ በህብረተሰቡ መካከል የሚደረገውን ግንኙነትን የሚያሳልጥ ነውና ይሄ አገልግሎት ስትራቴጂያዊ ጠቀሜታዎችም አሉት ማለት ነው። በቴሌሳይን አማካይነት ተገልጋይ ሳይቀርብ አገልግሎት ለመስጠት የሚያስችለን ደረጃ ላይ ደርሰናል። እነዚህ አገልግሎቶች አስተዳደራዊ ውክልና እንደዚሁም የጠበቃ ውክልና፣ የቤተሰብ ውክልና፣ እነዚህ ውክልናዎች በእነዚህ ጀምረናል። ሌሎቹ በተለይ ከተቋማት ጋራ የሲስተም ኢንቴግሬሽን መፍጠር ይፈልጋል። አፕሎድ የሚሆኑ ሰነዶችን መብት የሚያስተላልፉ ስለሆነ እነሱን ማረጋገጥ በሚያስችል መልኩ ከበርካታ ተቋማት ጋራ ኢንቴግሬሽን እየፈጠርን እንገኛለን። እነሱን እያጠናቀቅን ስለምንገኝ እነሱ እንደተጠናቀቁ ወደ ወረቀት አልባ አገልግሎት የምንመጣበትና አፕሎድ የሚሆኑ ዶክመንቶች በሌሎች አገልግሎት ጭምር ቬሪፋይ ማድረግ የሚያስችለን ስለሆነ እነሱን ስናጠናቅቅ በሌሎች አገልግሎቶች ጭምር ተገልጋይ ሳይቀርብ ባሉበት ሆነው አገልግሎት እንዲያገኙ የሚያስችል ስርዓት መፍጠር ይቻላል ማለት ነው። ይሄ ጅማሮ ለኛ በጣም ትልቅ ታሪካዊ የሆነ ጅማሮ ነው። ከዚህ በፊት ወደ ተቋማችን ቅርንጫፍ ፍለጋ ስንከራተት የነበረውን ጊዜውን፣ ገንዘቡን እንደዚሁም ደግሞ በዚህ ውስጥ ከፍተኛ የሆኑ መጭበርበሮች የሚፈጠሩበት ሁኔታ አለና ይህንን ሁሉ የሚያስቀር ስርዓት በመሆኑ በእጅጉ እንደኛ ተቋም ከፍተኛ ደስታ ነው የተሰማን። የሞባይል አፕሊኬሽን ዲቨሎፕ ተደርጓል። ይሄን ሞባይል አፕሊኬሽን እንደ ሞባይል አይነት ታይፓችሁ ከአፕ ስቶርም እንዲሁም ደግሞ ከፕሌይ ስቶርም ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ስለዚህ አሁን ዳውንሎድ እያደረግነው ነው አፕሊኬሽኑን። ዋንስ ዳውንሎድ ካደረግን በኋላ የመጀመሪያ የምናደርገው ምንድነው አካውንታችንን ክሬት ነው የምናደርገው። ስለዚህ አካውንታችን ማለት ይሄ የኛ የዲጂታል ፕሬዘንስ ማለት ነው። ፕሮሰሶቻችንን አገልግሎቶቻችን ለዜጎቻችን የምንሰጠው አገልግሎት ፀሐይም ዝናብም አቧራም ሳያገኛቸው ካሉበት ሆኖ አገልግሎትን ያገኙ ምቹ ይሁን የምንለው ይሄ ከአንድ ዲጂታሊ ትራንስፎርም ካደረገ ወይም በማድረግ ላይ ካለ ሀገርና ተቋማት የሚጠበቅ ስለሆነ ማለት ነው። ስለዚህ ይህን በማድረግ እነዚህ ኢንፍራስትራክቸሮች በራዕይ ስትራቴጂካሊ ሀገርን ኢምፓወር ለማድረግ ኮምፒቲቲቭ ለማድረግ በዓለም አቀፍ የዲጂታል ላንድስኬፕ ላይ ኢትዮጵያም የራሷ ድርሻ እንዲኖራት የሚያስችል ተቋዳሽ እንድትሆን የሚያስችል ትልቅ ኢንፍራስትራክቸር ነው ማለት ነው። የዘረጋ ነው ኢንፍራስትራክቸር እንዲህ መሰሉ አገልግሎቶችን ዜጋ ተኮር የሆነ ቀልጣፋ አገልግሎት ለማምጣት የሚያስችለን ነው፣ እያስቻለን ነው፣ በተግባርም ታይቷል ማለት ነውና ሁላችሁንም በአክብሮት ላደፋፍር እንፈልገው ወደዚህ ትራንስፎርሜሽን እንቀላቀል፣ ፕሮሰሶቻችንን ዲጂታሊ ትራንስፎርም እናድርግ ነው። ተመልሰናል ተመልካቾቻችን። ቀደም ካለው ፕሮግራማችን ጠቃሚ መረጃ እንዳገኛችሁ ባለሙሉ ተስፋ ነን። ቀጣዩ ደግሞ የዘመን ቅምሻ ሰዓት ነው። ባልደረባችን ዮሐንስ አለፎም ወደ አዘጋጀው የዘመን ቅምሻ ፕሮግራማችን እናልፋለን። ከኔ ጋር ለስንብት በድጋሚ የምንገናኝ ይሆናል። በድጋሚ በያላችሁበት መልካም ጊዜ። ሰላም እንዴት ናችሁ? ሳምንታዊው የዘመን ቅምሻ ፕሮግራማችን ተጀመረ። ከፕሮግራሙ ጋር አብሬያችሁ የምቆየው ዮሐንስ አለፎም ነኝ። በዛሬው ፕሮግራማችን ከመደበኛ ብሮድባንድ ኢንተርኔት ዲጂታል የራስ አገዝ አገልግሎት ጋር በተያያዘ እንግዲህ ጠለቅ ያሉ መረጃዎችን የምናይ ይሆናል። አብራችሁን ቆዩ። ተመልሰናል ውድ ተመልካቾቻችን። የመደበኛ ብሮድባንድ ኢንተርኔት ከዚህ በፊት አገልግሎቱን ለማስጀመር ወይም ደግሞ አዲስ አገልግሎት ለመጠየቅ አቅራቢያችሁ ወደሚገኝ የኢትዮ ቴሌኮም የአገልግሎት ማዕከላት መሄድ ይጠበቅባችሁ ነበር። በአሁኑ ኢትዮ ቴሌኮም ባስጀመረው የራስ አገዝ አገልግሎት ደግሞ የብሮድባንድ ኢንተርኔት አዲስ አገልግሎትን
ከቤታችሁ ሳትወጡ በቴሌ ብራችሁ ወይም ደግሞ የራስ አገዝ የመጠየቂያ ሊንክ አለ ከስር አስቀምጥላችኋለሁ። እዛ ላይ በመግባት በራሳችሁ የት አካባቢ ላይ እናንተ ያላችሁበት አካባቢ የኢትዮ ቴሌኮም ብሮድባንድ ኢንተርኔት ሰርቪስ ጀምሯል የሚለውንም ቼክ ታደርጋላችሁ። ያንን ቼክ ካደረጋችሁ በኋላ ደግሞ ክፍያም እዛው ትፈጽማላችሁ። የአገልግሎቱን የሞደሙን ወይም ደግሞ ፋይበር የምታስገቡ ከሆነ የኢፖን ወይም ጂፖን እቃ የእቃዋን ክፍያን ጨምሮ የአገልግሎት ክፍያውንም እዛው ከቴሌ ብራችሁ ወይም ከአፕሊኬሽኑ ሳትወጡ ከመተግበሪያው ሳትወጡ ከፍላችሁ ጨርሳችሁ አካባቢያችሁን መረጃችሁን ከሞላችሁ በኋላ እንግዲህ የኢትዮ ቴሌኮም የቴክኒሻኖች ወይም ደግሞ ባለሙያዎች መጥተው ሰርቪሱን ያስጀምሩላችኋል፣ አገልግሎቱን ያስጀምሩላችኋል፣ መስመሮችን ይዘረጋሉ፣ ይገጣጥሙላችኋል ማለት ነው። ስለዚህ ከቤት ሳትወጡ በራሳችሁ ራስ አገዝ የተባለውም ለዛ ነው። አገልግሎቱን እዛው ማግኘት ትጀምራላችሁ ማለት ነው። ኢትዮ ቴሌኮም ስላስጀመረው የመደበኛ ብሮድባንድ ዲጂታል የራስ አገዝ አገልግሎት እንግዲህ እንደ መግቢያ ይህን ያህል ካልኳችሁ፣ አሁን በቀጣይ ደግሞ የምናየው እዛው ላይ ገብተን እንዴት ማዘዝ እንደምንችል አዲስ አገልግሎት አካባቢያችን ላይ ደግሞ የመደበኛ ብሮድባንድ ኢንተርኔት ሽፋን ይኖር አይኖር እንዴት እንደምናይ፣ ይህን ነገር ደግሞ አዲስ ካዘዝን በኋላ ስፒዳችንን ወይም ደግሞ የምናዘውን የመደበኛ ብሮድባንድ ኢንተርኔት ፍጥነት እንዴት እንደምንመርጥ ከመረጥንም በኋላ ደግሞ የብሮድባንዱን የሞደሙን ስናዝ ደግሞ እቃውን ለምሳሌ ፋይበር ከሆነ ጂፖን እና ኢፖን እቃዎች አሉ። እነሱን እዛው ላይ ክፍያ እንዴት እንደምንፈጽም አካባቢያችን ላይ ቅድም እንዳልኳችሁ ሽፋን ይኑር አይኑር እሱንም እናያለን። አሁን የዘረዘርኳቸውን እንዲሁም ደግሞ ከሱ ጋር ተያያዥነት ያላቸውን ነገሮች እንግዲህ ገብተን በተግባር በቅደም ተከተል እንዴት ማድረግ እንደምንችል ከዚህ ቀጥሎ አሳያችኋለሁ። በድጋሚ አብራችሁን ቆዩ። በመጀመሪያ ምንድን ነው የምናደርገው? የኢትዮ ቴሌኮም ቴሌብር መተግበሪያችንን ከከፈትን በኋላ መተግበሪያዎች የሚለው ውስጥ እንገባለን። መተግበሪያዎች ውስጥ ስትገቡ እንግዲህ ወደ ቀኝ ሶስተኛው ላይ ወይም ደግሞ በቀኝ በኩል ያለውን ቴሌ ኦንላይን ፊክስድ ሰርቪስ የሚለውን እንጫናለን። ልክ እሱን ነክተን እንደገባን እንግዲህ እንደምትመለከቱት የሳተላይት ወይም ደግሞ የማፓችንን ያሳየናል። ከላይ ጌት ስታርትድ የሚል አለ። ስለዚህ እኛ ጌት ስታርትድ የሚለውን እንነካለን። ልክ እሱን ነክተን እንደገባን እንግዲህ በናሽናል አይዲ ወይም ደግሞ የፋይዳ መታወቂያችን በፋን ቁጥሩ እንድንገባ ነው። ስለዚህ ሎጊን ዊዝ ናሽናል አይዲ ትሉታላችሁ። ሎጊን ዊዝ ናሽናል አይዲ እንዳላችሁት እንግዲህ ቀደም ብዬ እንደነገርኳችሁ ፋን ቁጥራችሁን ነው የሚጠይቃችሁ። ፋኑን ካስገባችሁ በኋላ እንግዲህ ኮንፈርሜሽን ኮድም ወደ ስልክ ቁጥራችሁ ይልክላችኋል። ያንን አረጋግጣችሁ ከገባችሁ በኋላ እንግዲህ የመደበኛ ብሮድባንድ የራስ አገዝ አገልግሎትን ተጠቅመን ማዘዝ ልንጀምር ነው ማለት ነው። በናሽናል አይዲያችን ወይም ደግሞ በፋይዳ ቁጥራችን ከገባን በኋላ ስክሪኑ ላይ እንደምትመለከቱት ኒው ሰርቪስ ሪኩዌስት የሚለውን እንጫናለን። ኒው ሰርቪስ ሪኩዌስት የሚለውን ከተጫንን በኋላ እንግዲህ እንደምትመለከቱት የተለያዩ አይነት አማራጮች አሉ። መጀመሪያ ስፒዳችንን ወይም ደግሞ ልናስገባው ያሰብነውን የመደበኛ ብሮድባንድ አገልግሎት እንግዲህ የስፒድ ወይም ደግሞ ፍጥነቱን እንመርጥለታለን። አይ ሃቭ አግሪድ ወይም ደግሞ ተስማምቻለሁ የሚለውን ቦክስ ቲክ ወይም ደግሞ ራይት ካደረጋችሁ በኋላ ኔክስት ትሉታላችሁ። በመቀጠል እንግዲህ ስክሪኑ ላይ እንደምትመለከቱት ካርታ ያሳያችኋል። ይሄ ምንድነው እንግዲህ የመደበኛ ብሮድባንድ አገልግሎት የምትጠይቁት የት አካባቢ ሆናችሁ ነው። ስለዚህ ትክክለኛ ቦታችሁን እዚህ ጋር ትሞሉለታላችሁ። ጌት ማይ ሎኬሽን የሚለውን ቲክ ካደረጋችሁ ራሱ ያላችሁበትን ቦታ ፒን ያደርግላችኋል። ካልሆነም ደግሞ ምናልባት ከቤታችሁ ውጭ ሆናችሁ እየጠየቃችሁ ያላችሁ ደግሞ ስፔሲፊካሊ ሎኬሽኗን ዙም እያደረጋችሁ መርጣችሁ የት አካባቢ መጠየቅ እንደፈለጋችሁ ፒን ታደርጉለታላችሁ ማለት ነው። የመረጣችሁት ቦታ ወይም ሎኬሽን ትክክለኛ መሆኑን እርግጠኛ ከሆናችሁ በኋላ እንግዲህ ኮንፊርም ማይ ሎኬሽን የሚለውን ተጭናችሁ ወደ ቀጣዩ ፕሮሰስ ወይም ስቴፕ ይቀጥሉ። ስክሪኑ ላይ እንደምትመለከቱት እንግዲህ እዚህ ጋር ክፍያ መጠኑን ያመጣልዎታል። የእቃውንም እንግዲህ በፎቶ ታዩታላችሁ። ሞደሙን ወይም ደግሞ የጂፖን ወይም ኢፖን እቃውን ያሳያችኋል ማለት ነው። ስለዚህ ይህንን ካያችሁ በኋላ የብሩን መጠን ኔክስት ትሉትና በመቀጠል እንግዲህ ምን ታረጋላችሁ? ብሩን ካያችሁ በኋላ ፔይ ዊዝ ቴሌብር ወይም ደግሞ በቴሌብር ክፍያ ፈጽም ትሉታላችሁ ማለት ነው። ክፍያችሁን ከኢትዮ ቴሌኮም ቴሌብር ሱፐር አፕ ሳትወጡ እንግዲህ ፔይ የሚለውን ነክታችሁ ካጠናቀቃችሁ በኋላ ወዲያው ከ994 ሜሴጅ ወይም ደግሞ አጭር የጽሁፍ መልእክት ይደርሳችኋል። ይሄም ምንድነው እንግዲህ አዲስ የብሮድባንድ አገልግሎት እንግዲህ እንዳዘዛችሁና የተለያዩ መረጃዎችን ይልክላችኋል። ስለዚህ በጥቂት ጊዜያቶች ውስጥ እንግዲህ የኢትዮ ቴሌኮም ባለሙያዎች መጥተው አገልግሎቱን ያስጀምሩላችኋል ማለት ነው። በእናንተ በኩል ጨረሳችሁ ማለት ነው። እንዳያችሁት እንግዲህ ውድ ተመልካቾቻችን ከቤታችን ሳንወጣ ወይም የኢትዮ ቴሌኮም የአገልግሎት መስጫ ማዕከላት መሄድ ሳይጠበቅብን ይህን አገልግሎት ከቤታችን ሆነን በስልካችን እዛው ክፍያ በቴሌብራችን ፈጽመን ሁሉንም ነገር አከናውነን አዲስ የመደበኛ ብሮድባንድ ኢንተርኔት አገልግሎት
እንደምናስጀምር ወይም ደግሞ አገልግሎት እንደምንጠይቅ አይተናል። ይህን ሁሉ ነገር ካደረጋችሁ በኋላ እንግዲህ በአጭር ጊዜያት ውስጥ የኢትዮ ቴሌኮም የቴክኒክ ባለሙያዎች ወይም ደግሞ ብሮድባንድ የሚገጥሙላችሁ ሰዎች መጥተው አገልግሎቱን ወዲያው ያስጀምሩላችኋል ማለት ነው። በዛሬው የዘመን ቅምሻ ፕሮግራማችን ከኢትዮ ቴሌኮም መደበኛ ብሮድባንድ የዲጂታል ራስ አገዝ አገልግሎት ጋር በተያያዘ እንዴት ገብተን አዲስ የመደበኛ ብሮድባንድ አገልግሎት መጠየቅ እንደምንችል ከቤታችን ሳንወጣ እንዲሁም ደግሞ ከሱ ጋር ተያይዞ ክፍያዎችን እንዴት እንደምንፈጽምና የተለያዩ መረጃዎችን ለማየት ሞክረናል። በቀጣይ ሳምንት የዘመን ቅምሻ ፕሮግራማችን ደግሞ እንዲሁ ከኢትዮ ቴሌኮም ምርትና አገልግሎቶች ጋር የተያያዙ ጠቃሚ መረጃዎችን ይዤላችሁ ቀርባለሁ። ከፕሮግራሙ ጋር አብሬያችሁ የነበርኩት ዮሐንስ አለፈውም ነኝ። እስከ ሳምንት መልካም ሳምንት። ሰላም እንዴት ናችሁ? ዮሐንስ ግርማ እባላለሁ። በዛሬ ፕሮግራማችን ላይ ይዤላችሁ የመጣሁት 3 ሶሻል ሚዲያ ፕላትፎርም ላይ ያሉ አዳዲስ ፊቸሮች ነው። እነዚህ 3 ሶሻል ሚዲያ ፕላትፎርሞች ቲክቶክ፣ ቴሌግራም፣ ሶስተኛውን ደግሞ እንደ ቦነስ መጨረሻ ላይ ነግራቸዋለሁ። የመጀመሪያው ሶሻል ሚዲያ ፕላትፎርም የምናየው ቲክቶክ ላይ 2 ፊቸሮች አሉ እኔ በጣም ጠቃሚ ናቸው ብዬ ማስበውና እነሱን እናያቸዋለን። ቲክቶክ አፕሊኬሽናችሁ እንደከፈታችሁ አንድ ቪዲዮ ወይም ፎቶ አፕሎድ በምታደርጉበት ሰዓት የቲክቶክ አፕሊኬሽኑ ላይ ፕላስ የሚለው አይኮን አለ። እሱን ትነካላችሁ። እሱ ከተነካ በኋላ ከስር ምን ያህል ሰከንድ ወይም ደቂቃ ቪዲዮአችሁ ይሆናል ብሎ ያማርጣቸዋል። ያንን የቪዲዮአችሁን ርዝመት ወደ ግራ ስክሮል ስታደርጉ የመጨረሻውን የምታዩት 10 ደቂቃ ነው። ግን ቲክቶክ ከ10 ደቂቃ በላይ አፕሎድ ማድረግ እንደምትችሉ ታውቃላችሁ። ይህንን ማድረግ የምትችሉት ኦሬዲ የቀረጻችሁት ኤዲት አድርጋችሁ የጨረሳችሁት ቪዲዮ አፕሎድ በማድረግ እስከ 60 ደቂቃ ያህል ቪዲዮዎች አፕሎድ ማድረግ ትችላላችሁ። ቀጣይ የምናየው ሶሻል ሚዲያ ፕላትፎርም ቴሌግራም ነው። ቴሌግራም ላይ 2 አዳዲስ ፊቸሮች አሉ። ቅርብ ጊዜ የወጣው ጠቃሚ ናቸው ብዬ ማስበው። የመጀመሪያው አሁን ቴሌግራም ላይቭ መግባት ትችላላችሁ። ከተወሰነ ወራት በፊት ቴሌግራም ፕላትፎርም ላይ ስቶሪዎች ልክ እንደ ስናፕቻት ሆነ ፌስቡክ፣ ኢንስታግራም፣ ቲክቶክም ራሱ አለው። አሁንም ከዛ በተጨማሪ የላይቭ ላይ ለመግባት ኬፓቢሊቲም ጨምሯል። ስለዚህ ኮንታክታችሁ ውስጥ ላለው ሰዎችም እና ለሌላም ሰው እናም ደግሞ ለዲስከቨሪ ፔጅ ላይ ላለ ሰው ደግሞ ላይቭ መግባት የምትፈልጉ ካላችሁ የቴሌግራም ላይቭ ፕላትፎርሙን ተጠቀሙ። ሁለተኛው ፊቸር እዚህ ፕሮግራማችን ላይ የምናየው የስኬጁል ሜሴጆች ነው። ስኬጁል ሜሴጆች ቴሌግራም ላይ በፊት የነበረ ፊቸር ነው፣ ግን እዛ ፊቸር ውስጥ ተጨማሪ የሆነ ፋንክሽናሊቲ ጨምረዋል። መጀመሪያ ስኬጁል ሜሴጅ እንዴት እንደሚሰራ ለማየት የምትፈልጉት ግሩፕ ቻት ወይም ቴክስት ለምታደርጉለት ሰው የምትፈልጉትን ቴክስት ከጻፋችሁ በኋላ የሴንድ ሜሴጅ የምትለዋን ምልክት ፕሬስ አድርጋችሁ ሆልድ ስታደርጉት ስኬጁል ሜሴጅ ይመጣላችኋል። ከዛ በኋላ በመቼ ቀን እና በምን ሰዓት ያ ሜሴጅ ለነዛ ሰው እንዲላክ እዛ ስኬጁል ማድረግ ትችላላችሁ። አሁን ተጨማሪ ፋንክሽናሊቲ የመጣው ከዛ ስር ሪፒት የሚል ሜሴጅ መጥቷል። ስለዚህ ያ ኦፕሽን የሚሰጠው እድል ያ የምትልኩት ቴክስት ወይም ፎቶ ወይም ምንም ሆነ በየቀኑ ወይም በየወሩ ወይም በየዓመቱ በዚህ በምትሰጡት ቀን እንዲላክ ከፈለጋችሁ ያንን ፊቸር መጠቀም ትችላላችሁ። ስለዚህ ለአንዳንድ ሰው ጉድ ሞርኒንግ ቴክስት ሆነ ወይም ሃፒ በርዝዴ ሆነ ያንን ሪፒት የሚለውን ፊቸር ከተጠቀማችሁ ቀኑን ሳይረሳ በምትፈልጉት ቀንና በምትፈልጉት ሰዓት ያ ቴክስታችሁ ሬጉላርሊ ይላካል ማለት ነው። ሶስተኛውን የመጨረሻው ሶሻል ሚዲያ ፕላትፎርም እዚህ ፕሮግራማችን ላይ የምናየው ሊንክዲን ነው። ሊንክዲን እዚህ ፕሮግራማችን ላይ አይተነው አናውቅም እና ሊንክዲን ግን ስቲል ፓወርፉል የሆነ ሶሻል ሚዲያ ፕላትፎርም ነው። በተለይ ደግሞ ለስራ ለሚፈልግ ሰው ስራችሁን ለማስተዋወቅ ወይም ቢዝነሳችሁን እናም ስራም ለመፈለግና ስራም ለማስተዋወቅ እዛ ትልቅ የሆነ ሶሻል ሚዲያ ፕላትፎርም ነው። ተመልሰናል ተመልካቾቻችን። በዚህ ሳምንት ትኩረቱን ቴሌሳይን ላይ እንዲሁም ደግሞ አዳዲስ የቴክኖሎጂ ነክ መረጃዎች ላይ ያደረገው የዚህ ሳምንቱም የዘመንና ቴክኖሎጂ ፕሮግራማችን የተከታተላችሁትን ይመስል ነበር። በቀጣይ ሳምንት በአዳዲስ መረጃዎች በተመሳሳይ ሰዓት እስከምንገናኝ ድረስ በያላችሁበት መልካም ጊዜ